ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን የሆርሙዝ መተላለፊያን መዝጋቷ ተነገረ። እስራኤል በሊባኖስ ተኩስ አቁም በመጣሷም የሆርሙዝ መተላለፊያን ዘግቻለሁ ብላለች። ኢራን ማምሻውን በተሰማ ዜና ሊባኖስን ጨምሮ በሁሉም ግንባሮች ጦርነት እንዲቆም በስምምነቱ የተደረሰውን መግባባት አሜሪካም ማስፈጸም አልቻለችም ሲል የኢራን ውጭ ጉዳይ ሚኒስቴር ወቅሷል። ትላንት በእስራኤልና ሄዝቦላህ መካከል ተኩስ አቁም መደረሱ ይፋ መሆኑን ተከትሎ ውጊያ ሲካሄድ ማደሩ ተነግሯል። እስራኤል ከሌሊት ጀምሮ እስከ ዛሬ ጠዋት የዘለቀ መጠነ ሰፊ ድብደባ በደቡባዊና ምስራቅ ሊባኖስ መፈጸሟ ታውቋል። በጥቃቱ 27 ሰዎች ሲገደሉ ከ20 በላይ መቁሰላቸውን የሊባኖስ መገናኛ ብዙሃን ዘግበዋል። የእስራኤል መከላከያ ሚኒስቴር ሄዝቦላህ በደቡባዊ ሊባኖስ በእስራኤል ወታደሮች ላይ 50 የሚደርሱ ድሮኖች መተኮሱን ተከትሎ የአጸፋ እርምጃ መወሰዱን ገልጧል። ተኩስ አቁሙን የጣሰው ሄዝቦላህ እንጂ እኛ አይደለንም ብሏል። ያም ሆኖ ሚኒስቴሩ በሄዝቦላህ ጥቃት ስለደረሰ ጉዳት ምንም አላለም። የእስራኤል ጀቶች፣ ድሮኖችና መድፎች ከ20 በላይ የሄዝቦላህ ኢላማዎችን መደብደባቸው ሲነገር ከተገደሉት መካከል ምን ያህሉ የሚሊሻ ቡድኑ ተዋጊዎች ስለመሆናቸው ሚኒስቴሩ አልገለጸም። የሊባኖስ መገናኛ ብዙሃን ግን የተገደሉት ሰላማዊ ሰዎች መሆናቸውን አመልክተዋል። ሄዝቦላህ በበኩሉ ተኩስ አቁሙን እንዳከበረና ሆኖም የእስራኤል ጦር ሌሊቱን በደቡብ ሊባኖስ ይዞታውን ለማስፋት ሲሞክር ጥቃት እንደፈጸመም አረጋግጧል። በአሜሪካም የእስራኤል አምባሳደር ያቼር ሊታር ተኩስ አቁሙን የጣሰው ሄዝቦላህ እንጂ እስራኤል አይደለችም ሲሉ ጽፈዋል። እስራኤል ራሷን ከሽብር ጥቃት ከመከላከል ውጪ ለተኩስ አቁሙ ተገዢ ናት ብለዋል። የሊባኖስ ቴሌቪዥን ዛሬ ንጋት የእስራኤል ተዋጊ ጀቶችና ድሮኖች በርካታ የመኖሪያ ቤቶችና ሕንፃዎች ማውደማቸውን ሲዘግብ የሀገሪቱ ጦር አንድ ወታደሩ በእስራኤል ጥቃት መገደሉን ገልጧል። ተጠናክሮ የቀጠለው የእስራኤል የጭካኔ ጥቃት በሊባኖስ መረጋጋት እንዳይመጣ እንቅፋት እየሆነ ነው ሲል ከሷል። የሊባኖስ ጦር ሄዝቦላህ ቀደም ሲል ባወጣው መግለጫም ከተኩስ አቁሙ ጎን ለጎን የእስራኤል ወታደሮች ተጨማሪ መሬቶች እንዲይዙ በፍጹም አልፈቅድም ሲል ዝቷል። እስራኤል ትላንት በፈጸመችው ተመሳሳይ ጥቃት ከ40 በላይ ሰዎች መገደላቸው መገለጹ ይታወሳል። የኢራን አሜሪካ ጦርነት ጅማሬ እስራኤል በሄዝቦላህ ለተፈጸመባት የሮኬት ጥቃት ምላሽ ሳይታሰብ በቅዳሜው ጠዋት በቴሄራን የኢራን ጠቅላይ መሪ የተገደሉበትን ድብደባ በማድረሷ እንደነበር ይታወሳል። የአሜሪካ መንግሥት የሰሞኑን የእስራኤል የሊባኖስን መጠነ ሰፊ ጥቃት መተቸቱ የሚታወስ ሲሆን የጥቃቱ ዛሬም ድረስ መቀጠል ከኢራን ጋር የተደረሰውን ስምምነት እንዳያፈርሰው ተፈርቷል። ኢራን የሆርሙዝ መተላለፊያን መዝጋቷም የዚሁ ስጋት አንድ መገለጫ ነው ይላሉ ታዛቢዎች። በእርግጥ የአሜሪካና ኢራን ተወካዮች ለተጨማሪ ንግግር ወደ ስዊዘርላንድ የመጓዛቸው ዜና አዲስ የተፈጠረውን ፍጥጫ ለማርገብ ይረዳል የሚል ተስፋ አሳድሯል። ጥያቄው ሄዝቦላህና እስራኤል አንዳቸው ሌላኛውን እየከሰሰ ውጊያው እስከ መቼ ይቀጥላል ነው። የሄዝቦላህ አንድ ባለሥልጣን ለቢቢሲ በሰጡት ቃል ትላንት በአሜሪካ ይፋ የሆነውን ተኩስ አቁም እንደማይቀበሉና ቡድናቸው ለእስራኤል ጥቃት ምላሽ የመስጠት መብት እንዳለው ገልጸዋል።
ትኩረታችን የጠላት ኃይል ሙሉ በሙሉ ተኩስ አቁም እንዲያከብር፣ በሀገራችንና በመንደራችን ላይ ጥቃት እንዳይፈጽም፣ አንዲት ጋት ተጨማሪ መሬት እንዳይቆጣጠር ማድረግ ነው ብለዋል። በእስራኤልና ሄዝቦላ መካከል ከዚህ ቀደም ተደርሶ የነበረው ተኩስ አቁም በየቀኑ በሚደረግ ውጊያ ተጥሶ መቆየቱ ይታወቃል። ባለፈው ሚያዝያ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ቢደረስም ውጊያውን ማስቆም አልቻለም። ሄዝቦላህ በሰሜን እስራኤል ሮኬት መተኮሱን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው የሊባኖስ ይዞታውን እንዲያሰፋና በሄዝቦላህ ላይ ድብደባ እንዲያጠናክር ትዕዛዝ መስጠታቸውን ተከትሎ ስምምነቱ ሙሉ በሙሉ መጣሱ ይታወሳል። ጠቅላይ ሚኒስትሩ ሄዝቦላህን ልክ እንዲያስገቡ ከሀገር ውስጥ ያለባቸውን ከፍተኛ ጫና ለማርገብ ዛሬም ሌላ ተኩስ አቁም ለመጣስ ተገደዋል ይላሉ ተንታኞች። የሊባኖስን 5 በመቶ መሬት በደቡብ በኩል ይዞ የሚገኘው የእስራኤል ጦር ከሊባኖስ የሚዋሰነውን የእስራኤል ድንበር ከሄዝቦላህ ተዋጊዎች የመከላከል መነሻ ተልዕኮ የት እንደሚያደርሰው ለጊዜው አይታወቅም። በተለይ የሐማስ ተዋጊዎች የእስራኤልን ድንበር ሰብረው በመግባት በሰላማዊ ሰዎች ላይ ግድያና እገታ ከፈጸሙበት የጥቅምት 7ቱ ጥቃት ወዲህ የእስራኤል የድንበር ጥበቃና የዘመቻ ስልት ወደ ከፍተኛ ደረጃ መሸጋገሩ ይነገራል። ይህንኑ ተጠናክሮ የቀጠለውን የእስራኤል ዘመቻ ተከትሎ የኢራን ጦር የሆርሙዝ መተላለፊያ መዘጋቱን በማስታወቅ መርከቦች ወደ ሆርሙዝ መተላለፊያ እንዳይጠጉ አስጠንቅቋል። ዛሬ ከአሜሪካ ጋር የተደረሰውን ስምምነት ተከትሎ የሆርሙዝ ሰርጥ ሙሉ በሙሉ የተከፈተ ቢሆንም የእስራኤል የሊባኖስ ዘመቻ ባለመቆሙ ዛሬ ተመልሶ መዘጋቱን ጦሩ ገልጧል። አሜሪካና እስራኤል የተደረሰውን ስምምነት ባለማክበራቸው የተወሰደ የመጀመሪያ ደረጃም እርምጃ ነው ብሏል የኢራን አብዮታዊ የበላይ ጦር። እስራኤልን ማስቆም የአሜሪካ ኃላፊነት ነው ያለው የበላይ ጦሩ ግዴታቸውን ይወጡ ዘንድ በቀጣይ ተጨማሪ እርምጃዎች እንደሚወሰዱ አመልክቷል። የኢራን ማዕከላዊ እዝ በበኩሉ እስራኤል በሊባኖስ እየፈጸመች ያለው ጭፍጨፋና ማፈናቀል በመቀጠሉ የተወሰደ እርምጃ ነው ብሏል። የሆርሙዝ መተላለፊያ ዳግም መዘጋቱን እስራኤል ጥቃት በአስቸኳይ አቁማ ከሊባኖስ ካልወጣች በቀጣይ ምንም አይነት ስምምነት የለም ሲል አስጠንቅቋል። የኢራን ጦር በሆርሙዝ መተላለፊያ መርከቦች አቅጣጫ እንዲቀይሩ እያደረገ መሆኑን የተለያዩ ሪፖርቶች እያመለከቱ ሳለ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ግን ከኢራን ጋር የተደረሰው ስምምነት ጸንቶ እንደቀጠለ ነው ብለዋል። ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ ኢራኖች መርከቦችን ከተከላከሉ ሊሆን የሚችለው ፈንጂ ከተቀበረባቸው አካባቢዎች እንዲርቁ እንጂ መተላለፊያውን ሊዘጉ አይችሉም በማለት ተከራክረዋል። የአሜሪካ ማዕከላዊ እዝ በበኩሉ በሆርሙዝ መተላለፊያ መርከቦች በነፃነት እንዲጓዙ ድጋፍ የማድረግ ዘመቻ መቀጠሉን አስታውቋል። ዛሬ እንደውም በሆርሙዝ ሰርጥ ትራፊክ እንደጨመረና 17 ሚሊዮን በርሜል ነዳጅና ሌሎች ዕቃዎች የጫኑ 55 መርከቦች መተላለፋቸውን ጠቅሷል። የአሜሪካ ኃይሎች ስምምነቱ በሁሉም አቅጣጫ መከበሩንና ተግባራዊ መሆኑን ለማረጋገጥ ስምሪት ላይ ናቸው ብሏል ማዕከላዊ እዙ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር ለሚደረግ ተጨማሪ ንግግር ወደ ስዊዘርላንድ እንደሚጓዙ ያስታወቁ ሲሆን የአሜሪካ ዋነኛ ተደራዳሪ ስቲቭ ዊትኮፍና የፕሬዝዳንት ትራምፕ የልጃቸው ባል ጃሬድ ኩሽነር ቀድመው ስዊዘርላንድ መግባታቸው ታውቋል። የኢራን ልዑካን ቡድንም ወደዚያው ያመራል ተብሎ ይጠበቃል። ይህ በእንዲህ እንዳለ አሜሪካና ኳታር ለኢራን ሰብአዊ ፕሮጀክቶች ማስፈጸሚያ ታግዶባት የነበረ 6 ቢሊዮን ዶላር ሊለቁላት እንደሆነ ተነግሯል። ዎል ስትሪት ጆርናል ዛሬ ባወጣው ሪፖርት እነ አሜሪካም ለኢራን የሚፈቅዱት 6 ቢሊዮን ዶላሩ ኳታር ውስጥ ታግዶ የቆየ ነው ተብሏል። ገንዘቡ በዓለም አቀፍ ተቆጣጣሪ ቡድን ስር ለኢራን እንደሚተላለፍ ሲነገር ለምግብ፣ ለመድኃኒትና ሌሎች የሰብአዊ ቁሳቁሶች መግዣ እንደሚውል ተመልክቷል። ከአሜሪካ ጋር በተደረሰው ስምምነት በቀጣዮቹ 60 ቀናት በኢራን የኒኩሌር ፕሮግራም ላይ ተጨማሪ ድርድር ከተካሄደ በኋላ ሁሉም ማዕቀቦች እንደሚነሱላትና የ300 ቢሊዮን ዶላር የመልሶ ግንባታ ድጋፍ እንደምታገኝ ከመግባባት መደረሱ ይነገራል። ይህ አዋዜ ነው።
ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን።